ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። እዚህ የት ነው ያሉት? እዛ ጋር ያሉት እነሱ ናቸው። ሃይ ወደስ ትመጣላችሁ? ዋው ጳውሎስና ሜላት አዎ እስኪ በዚህ እሺ እንትኗን አርጋታ ጃኬቷን አርጋትና ነው መድኃኒዓለም ፋየር ነው። በቃ የሚገርም ነው። ላይክ ሱሪውን ማቻ አረጋ ክሬዚ ውበቱ ወጣ። በቃ የሌለ ማሽን ያረከው ታውቃለህ። ዋው ምን አባት ጫማ የትኛው ትፈልጋል እንዴ? ምቾታለሁ ሜላትዬ ምቾታለሁ። አሁን ነኝ እኛው ያስቀጣል። ኦቨስ አዶናይ እንግዲህ እነ ጳውሎስን ተቀብሎ እነሱን እየተንከባከባቸው ይገኛል እዚህ አዲስ አበባ ላይ ማለት ነው። ጳውሎስ ሜላት የሚባሉ እንግዲህ ፊልማቸውን በቅርብ ጊዜ አይተን ነበረ። ብዙዎቻችን ሰሞኑን በተከታታይ እየተለቀቀ ነበረ እዚህ አዲስ አበባ ከመምጣታቸው በፊትና በብዙዎች ዘንድም ደግሞ ተወዱ፣ በብዙዎችም ደግሞ እጅግ በጣም የተለያዩ አይነት ሀሳቦች እየተሰጡ ነበርና የሚገርም ፊልም ነው ተብሎላቸዋልና አንዳንድ ሰዎች እንደቀልድም እንደ መሳለቂያ ያነሳሉ። አንዳንድ ሰዎች ደግሞ ከምራቸውም ደግሞ አይቶ እነዚህ ልጆች በአቅማቸው እየተቻላቸውን ያህል አማርኛ እንኳን ብዙ አይችሉም ሲናገሩ፣ ያሉበት ገጠር ነው፣ ጥሩ ስልክ የላቸውም፣ ግን አንድ ክሬቲቪቲ ያላቸው እኔ የራሳቸው የሆነ የፈጠራ ነገር አሳይተዋልና ህዝቡን ማስደመም ችሏል። በትንሹም ቢሆን ህዝቡም ይውደድ አይውደድ፣ ነገር ግን ደግሞ ቫይራል መውጣት ይችላል ወይም ደግሞ ብዙ ተመልካቾችን ማግኘት ይችላል ማለት ነው። ይሄ አንድ ስኬት ነው ለነሱ በዚህ ደረጃና ባሉበት ራሳቸውን ለመቀየር በትንሹም ቢሆን ተሻለ ገቢ እያገኙ ይገኛሉ። ይበልጥ ደግሞ ወደ አዲስ አበባ ከመጡ በኋላ መነጋገሪያ ሆኗል ማለት ነው የነሱ ጉዳይ። በጀማ ነው የመጡት። ደግሞ አዲስ አበባ ሲመጡ ከሸገር ኢንፎ ጋርም ንግግር አድርጎ ነበር፣ ኢንተርቪው አድርጎ ነበር ጳውሎስ ቁጭ ብሎ። ጳውሎስ እንደተናገረ ከሆነ እኔ ወደፊት ታዋቂ ሰው እንደሚሆን አውቅ ነበረ፣ እናትም ደግሞ ነግራኝ ነበረ፣ ተንበያለኝ ነበረ። ይሄ ትንቢት ነው፣ ትንቢቱ የተፈጸመውና እጅግ በጣም ደስ ብሎኛል አዲስ አበባ መምጣትም። ደግሞ እንደዚህ ግን ህዝቡ ይወደዋል ብዬ አላሰብኩትም። ይሄ ደግሞ አንድ አደራ ሆኖብኛልና ወደፊት ብዙ ትልልቅ ነገሮች እንዲሰራ እንደ አደራ ነው ማስበው ብሎ ተናግሯልና እነዚህ ልጆች ወደፊትም ደግሞ ተስፋ አላቸው። አሁን አማርኛ ሳይችሉ ባሉበት ገጠር ሆኖ አንድ ይሄንን ፈጠራ መስራታቸው ትልቅ ነገር ነው። አሁን ይበልጥ ደግሞ ከተማ መጥቶ ሰው እንዴት እንደሚኖር ብዙ ነገሮችን ሲያቁም የአማርኛ ቋንቋቸውን ደግሞ ንግግራቸው ራሱ እያሻሻሉ ብዙ ነገሮችን አፕዴት እያደረጉ፣ ምክንያቱም እዚህ ታዋቂ የሆኑ ሰዎች አብዛኞቻቸው ከመጀመሪያው ጥሩ ይሆኑ አይደለም፣ በየጊዜ ግን ፕሮግሬስሊ ራሳቸውን እያሻሻሉ ጥሩ ይሆኑ። ለምሳሌ አሁን በቀላሉ አንድ እዩ ጩፋን ወሰዱ። ነብዩ ጩፋ ብዙዎቻችን እናውቃለን በፕሮቴስታንት እምነት ውስጥ መጀመሪያ እሱ የሚናገረው አማርኛና ዛሬ ላይ የሚናገረው አይገናኝም። ለምን? በየጊዜ ራሱን ፐርሶናሊቲውን አፕዴት እያደረገ ራሱን እያሻሻለ፣ ሰዎች ደግሞ እያደጉ ሲመጡ በንግግራቸው፣ በሁሉም ነገራቸው፣ በአስተሳሰባቸው፣ በብዙ ነገሮቻቸው፣ በኳሊቲዎቻቸው ራሳቸውን አፕዴት እያደረጉ እያሳደጉ ይመጣሉና እነዚህ ልጆችም ወደፊት ደግሞ ተስፋ አላቸው። ምክንያቱም ገና ልጆችም ስለሆኑ እያደጉ ሲመጡ ብዙ ነገሮችን ጥሩ እንደሚሆኑ ተስፋ እናደርጋለን። ከአሁኑም ደግሞ ብዙ ተከታዮችን ማግኘት ችለዋል። በቲክቶክ ላይ እጅግ በሚሊዮን ነው እይታ እያገኙ ያሉትና ብዙ ሰዎች ስንት ካሜራ በጥሩ ካሜራ ጥሩ አማርኛ ተናግሮ ራሱ እንደዚህ ቫይራል መውጣት አልቻለም። ሞክረው እነሱ ግን ይሄንን ማሳካት ችሏል። አንዳንድ ጊዜም ደግሞ ሰዎች ዝቅ አድርጎ የሚያስቧቸውን ሰዎች እግዚአብሔር ደግሞ ከፍ ያደርገዋልና በዚህ አጋጣሚ ደግሞ ማድነቅ የሚፈልገው ነገር አዶናይን በዚሁ ማመስገንም ማድነቅም እፈልጋለሁ። ምክንያቱም አንድ በጣም ታዋቂ ነው፣ ከ2 ሚሊዮን በላይ ተከታይ ያለው እሱ ታዋቂ ነው። አሁን እነሱም መጠጋቱ ከነሱ ጋር ፌም ለመሆን ወይም ደግሞ ታዋቂ መሆን ፈልጎ አይደለም። ኦልሬዲ እሱ በጣም ታዋቂ ሰው ነው። እውነቱን ለመናገር ኢትዮጵያ ውስጥ በጣም ከሚወደዱት ቲክቶከሮች አንዱ እሱ ነውና እሱ ግን ቀርቧቸው እንዲህ ተቀብሏቸው ሁሉም ነገር ስለ ከተማ ሳይቷቸው ብዙ ሰዎች ከፍ አድርጎ የሚያስቡትን ነገር እሱ ግን ዝቅ አድርጎ ሁሉም ነገር ምንም እንዳልሆነ፣ ዝና ምንም እንዳልሆነ፣ አለባበስ ምንም እንዳልሆነ፣ በቃ ላይፍ ምንም እንዳልሆነ ቀለል አድርጎ አሳይቷቸው እንዲህ መንከባከቡ እኔ በዚሁ አጋጣሚ ክብር ገባዋል ላመሰግነው ፈልጋለሁ። ቴንክ ማለት ፈልጋለሁና ሁላችንም እንደዚህ ብንሆን ለሚመጡት ልጆች በተለይ ደግሞ አንጋፋ የሆነን አንድ ስራ ላይ እኛ ሲነር የሆነ ሰዎች ወይም ደግሞ ያንን ስራ ላይ ትንሽ ልምድ ያለን ሌሎች ለሚመጡ ጄኔሬሽን ወይም ደግሞ ለሚመጡ ትውልዶች መንገድ ብንፈጥር ብናመቻቸና ብንመክራቸው መንገድ ብናሳያቸው የተሻለ ነውና ሁላችንም ተባብረን እናድጋለን፣ ሀገራችንም ትለወጣለች ይችላል። አዶናይን በዚሁ አጋጣሚ እጅግ በጣም አመሰግናለሁና ጳውሎስ ወደፊት ትልቅ ደረጃ ላይ የሚደርስ ልጅ ነው። እነዚህ ከሱ ጋር ያለው እህቶቹ የተማቾቹ
እጅግ ትልቅ ደረጃ ላይ ይደርሳሉ። ይሄ ደግሞ ወደዚህ አዲስ አበባ መጥቶ ሰው እንዴት እንደሚኖር አዲስ አበባ ምን እንደሆነ ህይወት ምን እንደሆነ ማየቱ እጅግ በጣም ጥሩ ነው። እንደዛም ደግሞ ብዙ የማስታወቂያ ስራዎችም ያገኛል። ከአሁንም ደግሞ አንድ ሁለት ማስታወቂያዎች እዚህ አዲስ አበባ ከመጣ በኋላ እየሰራቸው ያለውና እጅግ በጣም ጥሩ ነው እና እንደዛም ደግሞ የግል ድርጅቶች እሱን ተጠቅማችሁ ማስታወቂያ እንድታሰሩት። ምክንያቱም እሱ ብዙ አድማጮች ተከታዮች አሉ። ሰዎች ኢቭን ባይፈልጉ እንኳን ያያሉ። ለምን? እሱ አንዴ የሰው እይታና የሰው ሀሳብ ውስጥ ስለገባ እሱ የሚሰራቸው ቪዲዮዎች ሳይወደድ እንኳን ይታያሉ። ስለዚህ እናንተም ደግሞ ያላችሁን ፕሮዳክቶች ጥሩ ኳሊቲ ያላቸውን ነገሮች ያላችሁን ነገር ግን ደግሞ ህዝብ ጋር ማድረስ ያቃታችሁ እነሱን ነግራችኋቸው በቀላሉ ወደ ህዝብ ማድረስም ትችላላችሁ። ለእናንተም አንድ እድል ነው ብዬ ነው የማስበው እና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እኔ ወንድማችሁ ፍሮስ ነበርኩኝ። ሰላም ሁኑልኝ።